ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ተደረሰኝ፣ ጸሎቱትም ደግሞ ታግዘ። ያይጥ ምስክሯ ድንቢጥ አለ ያገሬ ሰው። ይሄ አኬ የምትሉት ደግሞ ይውላችሁ ለባለፈው ስተቱ አጋዥ ያገኝ መስሎት ደስ ብሎት በረከቱ የትደርሳይ ጸሎቷ ትገዘኝ። ይገርማል። ደግሞ ስተት ስል ስት ማለት በስራ ብዛት በአነጋገር ስተት በአፎ ለምታ ይመጣ ነው። ይሄ ታስቦበት የሚደረግ ነገር ክደት ነው። እኒህ ሰዎች ደግሞ አስበውበት እያደረጉት ያለ ነው የሚመስለው። ለማንኛውም ይሄ ኮጣ ጳጳስ ይቅርታ ህዝቡን አወናብጃለሁ፣ ተዘምቶብኛል፣ ዘመቻውን እኔን አይመለከተኝም የሚል ነገር መግለጫ ሰጥቷል። አዳምጡት። የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ልብ በላችሁ ተከታተሉ ክርስቲያኖች። ድንግል ማርያምን ቤዛ የምንላት አንደኛ የአዳም ኃጢአት ስለሌለባት፣ ሁለተኛ ድንግል ማርያምን ቤዛ የምንላት የቤዛ እናት ስለሆነች፣ የመድኃኒት መገኛ ስለሆነች፣ ሶስተኛ ድንግል ማርያምን ቤዛ የምንላት የሕያዋን ካሳ የተፈጸመው በእርሷ በኩል ስለሆነ፣ አራተኛ ድንግል ማርያምን ቤዛ ናት ወይም መድኃኒት ናት የምንለው ዋጋ ስለከፈለች ነው። ቤዛ ማለት ዋጋ መክፈል አይደለም የለኛው ትርጉም። አያችሁ፣ አሁን ቤዛ ከድንግል ማርያም አንፃር እንዴት ይተረጎማል ነው ነጥቤ። ድንግል ማርያም እኮ በነገረ ድነት ዋጋ ከፍላለች። ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እናት ድንግል ማርያም ናት እኮ። እናንተ ከዚህ በላይ ቤዛነት አለ? ከዚህ በላይ ዋጋ መክፈል አለ? ክርስቲያኖች፣ ቅዱስ ገብርኤል እመቤታችን ለሰው ልጆች የዋለችው ትልቁ ውለታ ምን እንደሆነ ታውቃላችሁ? ቅዱስ ገብርኤል በነገራት ቃል መስማማቷ ነው። ይሁንልኝ ባትል ኑሮ ድንግል ማርያም የሰው ልጆች መዳን ጥያቄ ምልክት ውስጥ ይገባ ነበረ። እንዲያው በግድ ከሷ ይጸነሳል እንዳንል፣ በእውነት ጌታ ከማን ይጸነስ ነበር? እሷ ይሁንልኝ ባትል ኑሮ በግድ ከሷ ይጸነሳል እንዳንል፣ እሱ በግድ የሚጸነስ አምላክ አይደለም። ለሰው ልጆች ነፃ ፈቃድ ሰጥቷል። ሊያድን እንኳን ሲፈልግ ልድን ትወዳለህ፣ ልድኝ ትወጃለሽ ነው የሚለው። አስገድዶ የሚያጸድቅ አስገድዶ የሚኮንን አምላክ አይደለም። ሌላ ሴት ጋር ይጸነሳል እንዳንል፣ በዚያም ዘመን እሷን የምትመስል በንጽህና በቅድስና የተዘጋጀች አምላክን ለመውለድ የምትበቃ ሴት አልነበረችም እና እመቤታችን ይሁንልኝ ባትል ኖሮ የሰው ልጆች መዳን ጥያቄ ውስጥ ይገባ ነበር የምንለው ለዚህ ነው። ዋጋ ከፍላለችና ቤዛ ናት። ዓለምን ወክላ ስምምነቱን የተቀበለች ዋጋ የከፈለች ከቅዱስ ገብርኤል ጋር የቃል ኪዳን ሰነድ የተፈራረመች ድንግል ማርያም ናት። ቤዛ መባል ይገባታል። ድንግል ማርያምን ቤዛ የምንላት ለዚህ ነው፣ ዋጋ ስለከፈለች ነው። አያችሁ፣ አንደኛው ንጽሕት ስለሆነች የአዳም ኃጢአት ስለሌለባት፣ ሁለተኛ የመድኃኒት እናት ስለሆነች ቤዛ እንላታለን። ሶስተኛው ቤዛ የምንላት የሕያዋን ካሳ በእሷ ስለተፈጸመ፣ አራተኛ ቤዛ የምንላት ትርጉሙ ዋጋ መክፈል ስለሆነ እሷ ደግሞ በነገር ድነት ዋጋ ስለከፈለች ነው። አምስተኛ ድንግል ማርያምን ቤዛ የምንላት ለውጥ ስለሆነች ነው። ቤዛ ማለት ለውጥ አይደለ? ምትክ ማለት አይደለ? ድንግል ማርያም እኮ ለውጥ ነች። እንኳን ድንግል ማርያም የኔ እናት ለኔ ቤዛ ነች። ወፍራም ምራቋን እያራሰች ደረቅ ጡጧን እያጠባች ያሳደገች እናቴ ለኔ ቤዛ ናት። አምጣ ተንበርክካ የወለደችን እናታችን ሳይመቻት ምቾታችን የጠበቀች፣ ተጎሳቁላ ያስጌጠች፣ ተርባ ያጠገበች፣ በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰችን እናታችን ለእያንዳንዳችን ቤዛ ናት።
እንዴ ሳይኖሩ ልጆቻቸውን የሚያኖሩ ወላጆች እኮ አሉ። ለውጥ ማለት ይሄ አይደለ እንዴ? ተጎሳቁለ ልጆቻቸውን የሚያስጌጡ፣ ተርበው ልጆቻቸውን የሚያጠጉ፣ እየሞቱ ልጆቻቸውን የሚያኖሩ፣ ተሰድበው ልጆቻቸውን የሚያስከብሩ ወላጆች አሉ። ይሄ ነው ለውጥነት፣ ይሄ ነው ምትክነት። እመቤታችን እሷ ተርባ ለኛ የሕይወት እንጀራ ሰጣናለች። ለዚህ ነው ቤዛ የምንላት። እሷ ተጠምታ የሕይወትን ውሃ ጠጥታናለች። በግልጽ በረሃ ተንከራታለች፣ ተርባለች፣ ተጠምታለች። ማረፊያ እንደሌሏት ወፍ ዛፍ ስር ተጠግታ አድራለች። በዘመድ የከበረች የሐናና የኢያቄም ልጅ ስትሆን ለልጇ እፍኝ ውሃ መስጠት ተስኗታል። ውቅያኖስን በእፍኙ የሚሰፍረው ጌታ እናቱን ውሃ እንድታጠጣው ተማጽኗታል። የበረሃው ሙቀት እንደ እሳት ነበልባል ገርፏታል። አሸዋው እንደ እሳት ረመጥ ፈሽቷታል። አሸዋው ዓይኗ ውስጥ እየገባ እየቆረቆረ አስለቅሷታል። የበረሃው ነፋስ በጥፊ መቷታል። ቤዛነት ይለዋል ይሄ ነው። ዓለም የዳነው በክርስቶስ ሞት አይደለም። የድንግል ማርያምም አዎ የሷ መራብ፣ የሷ መጠማት፣ የሷ መከራ መቀበል፣ የሷ ማዘን ለመዳናችን አንዱ መንገድና ድርሻ ነው። ስለዚህ ቤዛ እንላታለን። ሁሉን ነገር እመቤታችን መስጠት ትችላለች። እውነቴን ነው የምነግራችሁ። ማድረግ ያለብን እመቤታችን እንድወድሽ አድርጊኝ ማለት አለብን። አንቺን የሚወድ ልብ ስጭን። ምንድን ነው ያለው ደራሲ ያላል ለተወረዱ ታይተ ወለተ አድርጉ ላይለ ፍቅረ ማርያም ድንግል ይምሰልክሙ ቀሊላ። ወደ ታች የምትወርዱ ወደ ላይ የምትወርዱ የድንግል ማርያም ፍቅር ቀላል አይምሰላችሁ ነው የሚለው። ቀላል አይምሰላችሁ። ማርያምን መውደድ ቀላል አይደለም። እግዚአብሔርን ከሰማይ ስቦ ያወረደ ፍቅር ነው ያላት። እኛን ከፍ ማድረግማ ቀላል ነው። የእመቤታችን እኮ ድንቁ ነገር ምንድነው? እግዚአብሔርን ከሰማይ በእሷ ውበት ማውረዷን። እሷን እያየ እኮ ነው የመጣው። ሔዋንም እንግዲህ እንኳን ልታወርደው ጥሏት ነው ሄደው። እንግዲህ ይሄ ነው እመቤታችን የደስታችን ሁሉ ምንጭ ናት። እስኪ የደስታ ምንጭ በሉ እንጂ። አዎ ማርያም የሚለውን ስም እኮ ራሱ ቁጭ ብሎ ደስ ያሰኝ ማሰብ ራሱ ማለት ዝም ብሎ ቁጭ ብሎ እመቤታችን ብሎ ታስባላችሁ እንደዚህ። እስኪ በወር ራሱ የሚያስባት እመቤታችን የ21 አሁን በዓሉ ነው እመቤታችን ነው ትዝ የምትላችሁ ብሎ ዛሬ በዓል ነው ዝም ብሎ ማለት በወር እስቲ መልኳን ራሱ ስላችሁ እንደዚህ ያለች ዓይኗ እንደ ኮከብ የሚያበራ ጉንጮቿ እንደ ሮማን የሆኑ ሀብተ መንፈስ ቅዱስን የለበሰች የመንፈስ ቅዱስ ሙሽራ በእግዚአብሔር ቀኝ የመቆም ስልጣን ያላት እንዲህ አድርጎ መልኳን በወር እስኪ አንድ ጊዜ ሳሉ ማልዳ ያ እኮ ራሱ ጥሩ እኮ ነገር ብናስባል እና ያ ራሱ ሐዘንን ያስረሳል። አባ ጊዮርጊስ አጥንቶች ራሱ አንቺን ሳስብላቸው ሰይ ይላሉ ይላል እንቋ ይላሉ አለ። ያንቺን ስም ስጠራው ሳስበው ራሱ አጥንቶቼ እሰይ ይላሉ አለ። ደስ ብሏቸው ማለት ኃጢአት ወበሁ አይጽምቴ አጥንቶቼ በኃጢአት ተበላሹ ይላል ዳዊት። ኃጢአት አጥንትን የሚያሸተውን ያህል ድንግል ማርያም አጥንትን ደስ ታሰኘዋለች፣ ታለበልመዋለች። እና ለዚህ ነው መዋሃዘ ፍስሐ ሔዋን ዲያብሎስን ሰማችና እንታክቲ ሰማት። ያቺ ሰይጣኑን ሰማችና ሐዘን አንቆረቆረችብን እናታችን ሔዋን። ሰይጣኑን አዳመጠችና ሐዘን ሲፈስ ለልጆቿ ሁሉ ምጥ ስታፈስ ልጆቿ ዛሬም በምጥ ያለቅሳሉ ይላል አባ ጊዮርጊስ። ስታፈስ ልጇ መጣችና ደግሞ ስለ እመቤታችን እያለ ደግሞ እንኳን ማርያም ማረች ሲባል ደግሞ ደስታ ስታፈስ እመቤታችን ያቺኛይቱ ምጥ ስታስቀጥል ይቺ ደግሞ ደስታ ታስቀጥላለች። ስለዚህ እመቤታችን የደስታችን መፍሰሻ ፍስሐ ሁሉ አላያችሁ። ሞትና ሐዘን በሔዋን ጆሮ ሲገቡ ደስታና ሕይወት ደግሞ በማርያም ጆሮ ነው የገባው። ስለዚህ መልአኩ ቅዱስ ገብርኤል መጣና ተፈሥሒ ፍሥሕት አላት። ደስተኛይቱ ሆይ ደስ ይበልሽ አላት። ደስተኛይቱ ሆይ ደስ ይበልሽ። ያ ደስታ በጋብና አለገ እንደ ወንዝ ወደኛ ሲፈልቅ ይኖራል። ስለዚህ ምን እንላታለን? ሙሃዘ ፍስሐ። እስኪ በሉላችሁ ድገሙ። ምን ማለት ነው? የደስታ መፍሰሻ ማለት ነው። መፍሰሻ ለምን? የደስታ መፍሰሻ ማለት ደስታው ለእሷ ብቻ አይደለም። እሷ የሰማችው ለእኛ ሁሉ ፍስሐ ሁሉ ዓለምን ለነገሩም ለመላኩም ቢቀጥሉ ይሄ ተመቸ ለነገሩ ያለውን ማለት ነው። ያ ፍስሐ ሁሉ ዓለም እሷ የሰማችው ምስራት የዓለሙ ደስታ ነው። እመቤታችን እኮ እንኳን ለእኛ ለሐዘንተኞቹ ኃጢአት ላሳዘንን ለመላእክት ራሱ ደስታቸው ናት። ተፈሥሒ ኦ ንጽሕት
ተፈሲ ኦ ማርያም ሐሴቶም እንደምንድን ነው የሚለው? ለመላእክት በሉ እንጂ የመላእክት ደስታቸው ማንነት እንደ ቅዱስ ገብርኤል እኮ የልደት ዕለት እረኞች እየሄዱ እንኳን ደስ ያላችሁ የሚል ለኛ ብሎ ብቻ አይደለም፣ ለራሱ ጭምር ደስ ብሎት ለምን አይቶት የማያውቀውን ጌታ ያሳየችው እመቤታችን ናት። እና መላእክት ራሱ እንደ ከማያውቁት ሀገር እኮ የሚያውቁት ሰው ሲገኝ ደስ ይላል። ታስታውሳለህ? አብረን ያደግን እኮ ደህና ሰንበት ይባል እንደው ያልቀረበውን ሰው ሁሉ ሩቅ ሀገር ስናገኘውና መላእክት እነሱን የሚመስል ንጹህ ሰው አጥተው ይኖሩ ነበር። እና እመቤታችን ስላገኙ እህትነንያ እያሉ ያመሰግኗት፣ ደስ ይሰኙባታል።